በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 24 በዚህች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህ ቅዱስ ያድንቁታል። እርሱ አስቀድሞ መንግሥተ ሰማያት ገብቷት ነበርና፣ እርሱ በሥጋው ጠንካራ በሥራው ኃይለኛ ነበር። ይበላልና ይጠጣ ይቃማና ያመነዝር ነበር። ይገድልም ነበር። ማንንም ሊቋቋሙም አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልክ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላኬ ከሆንክ አናግረኝ ይል ነበር። ደግሞ በልቡ የማላውቅ ሆይ ራስህን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔር ያውቁታል ያዩታልም እያሉ ሲነጋገሩ ሰዎች ሰማቸው። ያን ጊዜ ተነሳ፣ ሰይፍንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስ አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊም እውነተኛውን አምላክ ታሳውቀኝና ታስረዳኝ ዘንድ ወደ አንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰህ የማስተምርህን ከጠበቀ እግዚአብሔር ታየዋለህ። ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረ በመብልና በመጠጡ በዝሙት ይዋጋው ነበር። እርሱም በራሱ ላይ የሚያደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤታቸው በመዞር ውሃ መቅደጃቸውን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበርና፣ እንዲሁም እያደረገ በመጋደል ለብዙ ዘመን ኖረ። ሰይጣን በእርሱ ቀንቶ በእግሩ ውስጥ አስጨንቄ የሆነ አመታት መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የታመመና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደ ደረቀ እንጨት እስኪሆን ድረስ ተጋድሎውና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንም ጦር ከእርሱ አራቀለት። የመንፈስ ቅዱስ ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰብስበው በእርሱም ላይ አበምኔት ሆነ። ከዚህም በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱ አልፈቀደም ነበር። አረጋውያን ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልከ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህም በኋላ ዳግመኛ ሊቀ ጳጳሳት ጠራውና እጁን በላይ ጭኖ ቅስና ሾመው። እንዲህ አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመና ነጭ ሆነ። በአንዲት ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህም በኋላ ብዙ ዝናብ ዘንቦ ጉድጓዶቹን ሁሉ ሞላ። አረጋውያን ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔር ውሃ ካልሰጠኸኝ ቅዱሳን አገልጋዮቼ ምን አጠጣቸዋለሁ ብዬ ነበር። በቸርነቱም ዝናብ ልኮልን ውሃ አገኘን አላቸው። በአንዲት ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄዶ፣ አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱ እንሆ እያለው አላቸው። አንድ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ በሰይፍ የገደለ በሰይፍ ይገደል ዘንድ አለውና የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣
መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተስ አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመን ስጠብቃት ኖሬአለሁ አላቸው። ወዲያውኑ የበርባር ሰዎች ገብተው በሰይፍ ገደሉት። መሸሽ ስለ አልፈለጉ ከእርሱ ጋር 7 መነኮሳትን ተገደሉ። አንዱ ግን ከምንጣፉ ውስጥ ተሰወረ። የእግዚአብሔርን መልአክ አየ። በእጁም አክሊል ነበረ። እርሱም ቆሞ ይጠብቅ ነበር። ይህም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነት አክሊል ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረው ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ስርዓትን የሰራ ካህን እንዳደረገችው በሁሉም የአብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐ ኃይል ተመልከቱ። ስጋው በአስቄጥስ ገዳም ደርሞስ በተባለ ቦታ ለዘላለም ይኖራል። ከእርሱ ብዙዎች ድንቆችና ተአምራት ይታያሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። አሜን። የወደቀ ነጥብን በአፈቱ ከመላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ አድኅነነ ኅድገት አበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ መዛኬተ መንግሥት ኃይለ ስብሐት ወሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ኅሊናኪ ወድንግል ሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ ብሩክት አንቲ እምአንስት ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወሰላም አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 25 በዚች ቀን ከ72 አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ ሀገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧ ሰበከ። ሰዎቹንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሂዶ የሮሃ ንጉሥ አውጋኔዎስን ከደዌው ፈወሰው። የክርስትና ጥምቀትም አጠመቀው። ከዚያም ደግሞ ሀራቢ ወደሚባል ሀገር ሂዶ በውስጧ ሰበከ። ከሰዎቿ ብዙዎችን አጠመቃቸው። ቤተ ክርስቲያንም ሰራላቸው። የዚያችም ሀገር ገዢ ይዘው ጽኑ ስቃይ አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚህም በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራው አስቀድሞ ለምዕመናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶቹ 7ተኛ የሆነች ምስጢር የተሞላች ናት። በእርሷ ብዙዎች አረማውያን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከትን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን ለአባቶች ሊቃነ ጳጳሳት 44ኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባ ጴጥሮስ አረፈ። ይህ አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶቹ አልፈቀዱላቸውም ነበር። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾሞ ያን ጊዜም የሀገር ሽማግሌዎች ወደ እርሱ ተሰበሰቡ። ሊቀ ጳጳሳት እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ማህየው ወደሚባለው ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸውም ሊቀ ጳጳስ እንዲሾሙ አዘዛቸው። በዚያም ነገር ደስ ብሏቸው ቀሲስ አባ ጴጥሮስ ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ ሀገርም ያለ ሊቀ ጳጳሳት ትኖር ዘንድ ነበር። የአንጾኪያ ምዕመናንም ለእስክንድርያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱ የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታዎፎኒዎስ ይባል ነበር። እርሱንም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክታቸው ይገናኙ ነበር። ከእርሱም እያንዳንዱ በባልንጀራቸው ምክር በጸሎትና በቅዳሴ ጊዜ
ይሰብኩ ነበር። ወደ ሀገራቸው መግባት አልተቻላቸውም ነበርና አባ ጴጥሮስም በግብፅ ደቡብ በአንባንያ ገዳምና በዝግዛግ ገዳም ይኖር ነበር። አባ ታውፎኒዮስም ከአንጾኪያ ከተማ ውጪ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድርያ ከተማ ውጪ 700 ገዳማትና ሃይማኖታቸው የቀና ምዕመናን ያሉባቸው 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳም የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያዊ በዚህ በአባ ጴጥሮስ ስልጣን ስር ነበር። ሊም ሁሉ ሃይማኖታቸው የቀና ነበር፣ በትእዛዙ ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት የጸኑ ዘንድ ወደ እርሳቸው መልእክቶቹን መጻፍ አያቋርጥም ነበር። የእስክንድርያ ገዳማት ሁሉና መንደሮቹን እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበር። ከእነርሱ በኋላ ሊቀ ጳጳስ የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጳጳስናው ስራ ሁሉ ይራዳው ነበር። ይህ አባት ጴጥሮስ አንዳንድ ጊዜ ወደ እስክንድርያ ከተማ ይገባ ነበር። የሰዎቹንም ስራቸውን ተመልክቶ ያስተምራቸውና በሃይማኖት ያጽናቸው ነበር። በ12 ዓመት የሹመቱ ዘመን እንደ ሐዋርያት መንጋዎቹ እየጠበቀ እንዲሁ በሹመቱ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከትን ከእኛ ጋር ትኖር ለዘላለሙ አሜን። የወደቅነትን በፈቱ አምላክ ትታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መዛክዕ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንታነ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 26 በዚች ቀን የከበረ የመላእክት አለቃ የቅዱስ ገብርኤል በዓሉ ነው። እንዲህም ኒቅሎን በሚባል ሀገር በፍዩም ገዳም ቤተ ክርስቲያን የተከበረችበት ነው። በውስጧም ከቤተ ክርስቲያኗ ነጠራ የእንጨት ብዙ ተአምር ይገለጥ ነበር። ጽጋብ በሚሆንባት በዚያች ዓመት ውሃ ይንጠፋጠፍ፣ ረሃብ ከሆነ ግን ላብ እንኳን አይታይም ነበር። እነዚህ የከበረ የመላእክት አለቃ የቅዱስ ገብርኤል ተአምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛን በአማላጅነት ይማረን፣ በረከትን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የዕረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤል ሕዝብ ተረከበች። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋራ እንደኖርኩ ከአንተም ጋራ እኖራለሁ። ጽና፣ በርታ። ለባለሟሌ ሙሴ ያዘዝኩትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል። ሕጉንም ትጠብቀውና በእርሱም ትጸና ዘንድ በውስጧም የተጻፈውን ታደርግ ዘንድ በቀንም በሌሊትም አንደበትን ማንበብን አያቋርጥ። የኢያሱም ልቡ ጸና፣ ሰላዮችንም ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩዋቸው። ስላዩዋቸውም ሰላዮችም እንደሆነ አወቀው ተከተሏቸው። እነርሱ ረሃብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱ በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። በደህናም ሸኘቻቸው። ከዚህም በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስ ወንዝ አሻገረ። ካህናቱ የእግዚአብሔር ታቦት ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበር እና
ከዚህም በኋላ ደግሞ በግንብ የተከበረች ኢያሪኮን 7 ቀን ዞራት። ከእርሱም ጋራ የልዑል ታቦት ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሳቸው ጋር ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤል ልጆች ፈሯቸው። ከመፈራታቸው ጽናት የተነሳ የገባዖን ሰዎች ተንኮል አደረጉ። ስንቃቸውንም ሰንቀውና አዘጋጅተው መጡ። አረጋዊ አቁማዳቸውንም ያረጁና የተቀደዱ የተጠቀሙም የወይን ራዋቶችን በትከሻቸው ተሸክመው ጫማቸውንም ያረጀና የተተበተበ ነበር። ልብሳቸውንም በላያቸው ያረጀ ነበር። ለስንቅም የያዙት እንጀራ የቀረና የሻገተ ነበር፣ የደረቀና የሸገተ ነበር። ወደ ኢያሪኮና ወደ እስራኤል ወደ ገላ መጥተው እኛ ከሩቅ ሀገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤል ልጆች ኤማውያን ከእናንተ ጋር እንዴት መሐላን እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱም እኛ ከሩቅ ሀገር የመጣን ባሮች ነን አሉት። እርሱም ከወዴት ናችሁ? ከወዴትስ ሀገር መጣችሁ አላቸው። እነርሱም እኛ ባሮችህ በፈጣሪ በእግዚአብሔር ስም እጅግ ከራቀ ሀገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ በአሞሬውን የነገስታት ያደረገውን ሁሉ ሰምተን መጥተናል አሉት። የሀገራችን ሰዎች ሁሉና አለቆቻቸው ለመንገድ ስንቅ ያዙ፣ ትቀበላላችሁም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉን። እና ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋልም። ይህ የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቁቷል አርጅቷልም ተቀደዋል። መንገዳችን እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አሏቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርም ቃል አልጠየቁም። ኢያሱም ከእነሱ ጋር ሰላምን አደረገ፣ ሊያድናቸውንም ከእነርሱ ጋር ቃል ኪዳን አደረገ። የሕዝቡንም አለቆች ማሉላቸው። ከ3 ቀን በኋላ እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደ እኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞራውያን ነገሥታትም የገባዖን ሰዎች ሄደው ለእስራኤልና ለኢያሱ እንደ ተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ነገሥት፣ የኬብሮን ንጉሥ፣ የኢያሪሞት ንጉሥ፣ የለኪስ ንጉሥ፣ የአዶላም ንጉሥ ተሰብስበው ዘመቱ። መጥተውም ገባዖንን ከበቧት፣ ሊዋጉትም ጀመሩ። የገባዖን ሰዎችም በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮቹን ለመርዳት እጅን አትንሰንፍ፣ ከተራሮቹ ላይ የሚኖር የአሞራውያን ነገሥታት ሁሉ ተሰብስበዋልና ወደ እኛ መጥተህ እርዳን፣ ፈጥነህ አድነንም አሉ። ኢያሱም ከገልገላ ወጣ፣ ሰልፈኞችም የሆኑ ሕዝቡ ሁሉ ከእነርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ አጠፋቸዋለሁና በፊታቸው አንድ እንኳን የሚቀር የለምና አትፍራቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቢቶሮን ቁልቁለት በሸሹትም እግዚአብሔር የበረዶ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በድንጋይ በረዶ የሞቱ በዙ። ያን ጊዜ እግዚአብሔር አሞራውያን በእስራኤል ልጆች እጅ አሳልፎ በሰጧቸው ጊዜ ኢያሱ ፀሐይ በገባዖን ጨረቃንም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር በተነጋገረ። ፀሐይ ጨረቃም ቆሙ፣ ጠላቶቹ ሁሉንም አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ ይማጠን ዘንድ 7 መማፀኛ ከተሞችን እግዚአብሔር እንዳዘዘው ሰራ። ዕድሜው 120 በሆነው ጊዜ
የእስራኤል ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዛቱንም እንዳይተላለፉ አዘዛቸው። እንዲሁም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖትን ብታመልኩ ያጠፋችኋል። ሕጉን ብትጠብቁ ግን የከበረች ልጆቹ ትሆናላችሁ፣ የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በመቶ በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖቹም ያህል ታላቅ ለቅሶን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ የነጠበ በአፍት ከመላክ ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ አድኅነነ ኢህአዴግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክስ መዛኪ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ልጸገ እግዚአብሔር ምስሌኪ ሳሎ ጸልይ መሬት ወንታነ ሀፍቅሮ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።